ዳጣና ናታን አቶ ደረጀ አንድ ላይ ሲሳሳሙ ደርሶባቸው ከቤት ተባረሩ። ዳጣን ከእንግዲህ ጀምሮ ዓይንሽት ማየት አልፈልግም፣ እኔ ታኮርኛለች ስል ጭራሽ እንደዚህ አይነት ልክስክስ ስራ መስራት ጀመርሽ ወይ ብሎ በጥፊ ከመታቸው በኋላ ከቤት አባረራቸው። ናታንንም አንተ ባለጌ አምኜህ እቤት ባስቀምጥህ ሴት ልጆቼ መካከል እንዴት ታደርጋለህ? እኔ እኮ ማርቲ ስትነግረኝ አይ እነሱ ሁለቱ ልጆች ይህን ነገር ሊያደርጉ አይችሉም ብዬ ተከራክሬ ነበረ፣ ግን እጄ ላይ ወደቃችሁ ብሎ እጅግ በጣም ተናደደባቸው። ሰላም ውድና የተከበራችሁ ቤተሰብ፣ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ወይዘሮ ማርታ እንግዲህ ናታን ክፍል ገብታ ፎንቃዬ እያለች እየተጣራች ዳጣ መጥታ ከዛ በኋላ አስቀይሳ ያራዳ ልጅ የሆነችው ዳጣ ፎጣዬ የታለ? ፎጣዬን እኮ ወስዶብኝ ነው ትዬ በዚህ በብርድ ግን እንዳደረገኝ እኮ እያለች ያለ የሌለ እየቀበጣጠረች ወይዘሮ ማርታም እንግዲህ ነገሩ ባይዋጥላትምም ታዲያ ስጣታ አለችው። በቃ ፈልግና በኋላ ይዘህልኝና ካለች በኋላ ዳጣ ከወጣች በኋላ ወይዘሮ ማርታ ናታንን አለችው፣ እዚህ አካባቢ ፎጣ አይታየኝም የት ነው ስትለው፣ እሱም ተደናገረና ደንግጦ ስለነበረ ከታች እኮ አድርጌው ነው ሲላት፣ በል እንግዳውስ በደንብ አሙቅላት አለችው። እሱም ግራ ገባውና በወይዘሮ ማርታ ንግግር እጅግ ደነገጠ። በቃ አሁን የምታደርገው ስራ ካለህ ስራህን ስራ፣ በኋላ እንነጋገራለን አለችው። ከዛ እንግዲህ አቢጌልን የጠየቀቻት ባለፈው አሰማሻለሁ ያልሽኝ ሪኮርድ ነበረ የት ነው ብላ ስትላት፣ ዛሬ የመጨረሻ አሰማሻለሁኝ በእኔ ደግሞ ትኮሪያለሽ አለቻት። አቢጌል እንግዲህ ናርጁ ጋር ደውላ ረጅም ሰዓት የሚቀርጽ እንዳመጣላት ነገረችው። እሱም እሺ ነበር ያላት። ይህንን ግን ስታወራ ከዳጣ ሰምታ ስለነበረ ለአቶ ደረጀ ሂዳ ተዋርደናል በቃ አለችው። ምንድነው ሲል ድምጽ የሚቀርጽ ካሜራ ቁጭ አድርጋ ነበረ መኪና ውስጥ አለች። እንደዚህ በልጄ ዋረዳለሁኝና ፈተናለሁ ብዬ አንድም ቀን ጠብቄው አላቅም ነበር። ይቺ ልጅ እኮ በእጄ ሰበብ ልትሆን ነው ነበር ያለው አቶ ደረጀ ማለት ነው። በስተመጨረሻም እንግዲህ ሪኮርድ የሚያደርገውን ካሜራ ይዞላት ከመጣ በኋላ እንደተለመደው መኪና ውስጥ አስቀመጠችና አቶ ደረጀና ዳጣ ተመካክረው እንግዲህ እኔ የሲሳይ ልጅ እንደሆንኩኝ መኪና ውስጥ እናወራለን፣ ሁሉን ነገር ይስተካከላል ካለች በኋላ ወደ መኪና የሆነ ነገር ገዝተን እንምጣ ብለው ከወጡ በኋላ እንግዲህ ስለ ሁሉም ነገር ካወሩ በኋላ ይቺ ልጅ እኮ እጅግ በጣም በጠበጠችኝ፣ ረበሸችኝ እያለ ስለ ዳጣ ስለ አቢጌል ካወራ በኋላ እንግዲህ ሲሳይ አባትሽ እንዴት ነው አለ። ሲሳይ ባክህ እኔ ምን አውቃለሁኝ እሱ እኮ ወልዶ ጥሎኛል እያለች ስለ አባቷ መጥፎነት ተናገረች። ስለ እናቷም ሲጠይቃት ደህና ናት መሰለኝ አለች። እንግዲህ በአሁኑ ዳጣ አሸንፋለች ማለት ነው። አቢጌል ግር ቢላትምም የዳጣ አባት ጠይብ ሲሳይ ከሆነ ለምንድን ነው አይምሮ የረፍት ያጣው አለች። ለምንድን ነው እኔ አቢጌል አንድ ቀንም ተሳስቼ አላቅም፣ ለምነውስ በናታን ጉዳይ የተሳሳኩት አለች። ናታን የሰላም ልጅ አባት እንደሆነ ውስጤ ይሰማኛል፣ ለምስ ነው የተሳሳኩት እያለች ራሷን እየጠየቀች ነበር። እንግዲህ ናታን ወደ ሰላም ጋር ሂዶ ኪችን እያጸዳች፣ አረ ሰላም ግድ የለሽም አንዳንድ ጊዜ እንኳ ረፊ አላት። እሷም ማለች እኔ እጅግ በጣም ጠንካራ ሴት ነኝ፣ ደግሞ ለእርግዝና እንቅስቃሴ ጥሩ ነው አለችው። እሱም ማለ እጅግ በጣም ጠንካራ እንደሆን ሻቃለሁ፣ ግን አንዳንድ ጊዜ ደግሞ ማረፍ ግድ ስለሆነ ነው አላት። እሺ ናታንዬ አርፋለሁ አለችው። ሰሞኑን ደግሞ እምር ብሎብሃል አለችው። ፍቅር ያከሳል እንጂ ያሳምራል ወይ አላት። ፍቅር እኮ የሚያከሰው ያጣ ነው እንጂ አለችው። እኔ ሳላጣሁም ፈጣሪ ይመስገን አለ። ፈጣሪውን አመስግኖ አቢጌል እንግዲህ እያዳመጠች መሆኗን እንዲቀጥ ስትል ሰላም ስላየቻት ወሬውን ቀየረችና
ስለ ልጅ አባት ማውራት ጀመሩ። አቢጌል እኮ ናታን ነው የልጅሽ አባት እያለች ነው ሲላት፣ እሷም ማለች እሷ ባለጌና ስዲ ናት። እንዴት ጋሼና እትዬችን ልጅ እንደወለዱ አላቅም። እንዴት ነው ናታን ነው የምትለው? እሷን አትስማት አለች። በስተመጨረሻ መጣችና እኔ ስመጣ ወሬውን ቀየራችሁት አይደለ አለችው። እሱም አቢጌል ባክሽ ስነ ስርዓት አድርጊ፣ የሚወራና የማይወራ ወቂ አንዳንድ ጊዜም አላት። ስነ ስርዓት የሚባል ነገር አለ እኮ አላት። እሷም ማለች አሁንስ ቢሆን ታዲያ የሰላም ልጅ አባት አንተ ካልሆንክ ማን ነው አለች። አባዬ እንዳልሆነ አረጋግጫለሁኝ፣ ስለዚህ አንተ ነህ አለችው። እሱም አለ አንቺ እንደሆንሽ የተረገምሽ ነሽ ብሎ ጥሏት ሄደ። ሳሎን ላይ ቁጭ እንዳለ ግን ናታንዬ እያለች ወደ እሱ ነበር የሄደችው። ምክንያቱም ከሰላም ጋር እንግዲህ አልጨረስነው ነገር አለ እያለች እየዛተችባት ነበረ። ናታን ሳሎን ላይ ቁጭ ብሎ ስታገኘው ናታንዬ ስትለው እባክሽ ዓይንሽን ራሱ ማየት አልፈልግም ነበረ ለማዬና ለአባዬ ብዬ ነው እንጂ አንቺ ማለት እጅግ በጣም መጥፎ ሴት ነሽ አላት። እንዴት እኔን ከሰላም ጋር ትጠረጥርኛለሽ? ሰላም እኮ ንጹህ እህቴ ናት አላት። እሷም አለችው እና አባዬ ካልሆነ ካንተ ውጭ እዚህ አለ እንዴ? አሁንም የልጁ አባት አንተ ነህ አለችው። ቢመክሩሽ ያው ነሽ ብሎ ጥሏት ሄደ ተበሳጭቶባት። ወይዘሮ ማርታ እንግዲህ የሁለቱ ልጆች ነገር ሰላሟን ነስቷታል። ኪችን እቃ እያጠበች ሰላም ጋር እያወራች ስለ እርግዝና እያወራች ሰላም አፈር እንዲያመራትና ቢያመጣላት እንዳጣች ነገራቻትና ውሃን እንልካታለን ብለው ተስማሙ። ወይዘሮ ማርታ ደግሞ ውሃን ነፍሰ ጡር ሁና እንግዲህ ከሰል እንዳመራት እያወራቻት ሞቅ ያለ ወሬ ይዘዋልና ደስተኛ ነበሩ። ውሃ እንግዲህ ወደ ወይዘሮ ማርታ ውሃን አለቻት፣ ጓደኛሽ ምጥንጋ ሂደሽ አፈር ንጹህ አፈር ፈልገሽላት ነይ ቶሎ አለቻት። ምጥን ወደ ክፍለ ሀገር አያቶቿ ጋር እንደሄደች ስትነግራት አያት አንቺ ለምን አልወለድሽልኝም አለች ውሃ። ጭራሽ አያትም የምወልድልሽ እኔ ነኝ በማለት በመሳቅ በሂጅ አምጪ ብላ ላከቻት። አቶ ደረጀ ይህንን ነገር ስለሰራ እጅግ በጣም ደስ ብሎታል። ምክንያቱም በዳጣ ጉዳይ ያለው ነገር በአቢጌል በኩል ጨርሷል። ዳጣ እንግዲህ ክላሷ ቁጭ ባለችበት ናታን በር ቆርቁሮ ገባ። እንዴ ምን ልትሰራ መጣህ እያለችው ነበረ። አባዬ እኮ አለ እዚህ ቤት ውስጥ ምንም ነገር ላናሳይ ቃል ተገባብተህ አልነበረም ወይ ብላ ስትለው፣ እሱም አለ እጅግ በጣም ናፍቀሽኝ ነው አላት። መናፈቅማ እኔም ምናፍቅሃለሁኝ አለችው። አቶ ደረጀ ወደ ዳጣ ክፍል ለመሄድ 1-2 እርምጃ ሲቀራቸው የሆነ ድምፅ ሲሰሙ ቆም አሉ። እኔም እኮ ትናፍቀኛለህ የሚል ድምፅ ሰሙ። እኔ እንደ እብድ እያደረገኝ ነው አለ ናታን። ከዛ በኋላ ቆሞ የነበረውን ጠጋ አለ። እባክህ እዚህ ቤት ምንም ነገር ማድረግ የለብንም አባዬ አለ፣ ከዛም ደግሞ እትያለች፣ ሁሉም አሉ። ይሄን ደግሞ ሁሉም ሰው እያበሳጨው ነው እያለች እያወራች አቶ ደረጀ ማመን አቃታቸው። በስተመጨረሻ እንግዲህ ናታን ቁጭ ብሎ ጠጋ አለና አቶ ደረጀ ደግሞ በሩን ክፍት ሲያደርጉት ሁለቱም አቶ ደረጀ ሲገቡ እንግዲህ ያዩትን ማመን አልቻሉም። ከዛ በኋላ በሁለቱም ተናደዱና ከቤት እንዲወጡ አዘዟቸው። ከቤት መውጣት እንዳለባችሁ እናንተ እንዴት እንዲህ ታደርጋላችሁ? በተለይ ናታን አምኜህ ነበረ፣ እምነቴን በልተሃል፣ አምኜህ መስሎኝ እሴት ልጆቼ መካከል ያስገባሁ በማለት እጅግ በጣም ተናደዱ።